ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳይ ይዘን መጥተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁም አበይት የሆኑትን እናስቀድም። የአሜሪካ ሞት ያዘሉ አውሮፕላኖች በኢራን ሰማይ ላይ አሁንም እንደተሰማሩ ናቸው። ሶስተኛው አስፈሪ ሞት የሚያዘንበው አውሮፕላንም ተሰማርቷል። ዶናልድ ትራምፕ የመሳሪያ ምርት በ4 እጥፍ እንዲጨምር ለመሳሪያ አምራቾች ትዕዛዝ አስተላለፉ። ሂዝቦላ ከጠበቅነው በላይ ነው አለች እስራኤል። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ወደ ዜናዎቹ አመራን። እስራኤል ቴህራን ውስጥ በሚገኙ የነዳጅ ማጣሪያዎች ላይ በፈጸመችው ጥቃት የተፈጠረው ከባድ ጥቁር ጭስና እሳት ከተማዋን መሸፈኑና ማስደንገጡ ነዋሪዎችን አሸብሯል። ቢቢሲ ቬሪፋይ ትክክለኛነቱን ያረጋገጠውና በማኅበራዊ ሚዲያ ላይ እየተዘዋወረ ያለው ቪዲዮ በዋና ከተማው ሰሜን ምዕራብ ክፍል ጎዳናዎች ሲቃጠሉ ያሳያል። እሳቱ የተነሳው በእስራኤል ጥቃት ተመቷል ከተባለ የነዳጅ ማጣሪያ 2 ኪሎ ሜትር ያክል ርቀው በሚገኙት ኩሳርና ሻራን የሚባሉ አካባቢዎች ነው። በመንግስት የሚተዳደረው የኢራን እስላማዊ ሪፐብሊክ ብሮድካስቲንግ ተቋም እንዳለው በቴህራንና አልቦርዝ በተባሉ ግዛቶች ውስጥ የሚገኙ የነዳጅ ማጠራቀሚያዎች ሌሊቱን ጥቃት ተፈጽሞባቸዋል። በኢራን ላይ ከተፈጸመው ጥቃት በተጨማሪ ኢራን በበኩሏ ኩዌት ውስጥ የሚገኝ ሰማይ ጠቀስ ሕንፃን የድሮን ጥቃት ፈጽማ ከባድ እሳት ቀስቅሳ የነበረ ሲሆን በቁጥጥር ስር ስለመዋሉ ተነግሯል። በተመሳሳይ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ቀጥላ ከ400 በላይ ሰዎችን መግደሏ ተነግሯል። ጦርነቱ ከተጀመረ አንስቶ ደግሞ ወደ 2000 የሚጠጉ ሰዎች ቆስለው ሆስፒታል ገብተዋል። የእስራኤል ጤና ሚኒስቴር እንዳለው በእስራኤል ከኢራን ጦርነት ከጀመረበት ጊዜ አንስቶ 1930 በላይ ሰዎች ቆስለው ወደ ሆስፒታል መግባታቸውን የአገሪቱ ጤና ሚኒስቴር አስታውቋል። ከእነዚህ ውስጥ 122ቱ አሁንም በሆስፒታል ውስጥ የሚገኙ ሲሆን 9ኙ ደግሞ ከባድ ሁኔታ ላይ መሆናቸውን ሚኒስቴሩ አስታውቋል። ከቆሰሉት መካከል አንዳንዶቹ በቀጥታ ከሚሳኤል ጥቃት ጋር በተያያዘ ጉዳት እንዳልደረሰባቸው ሚኒስቴሩ አመልክቷል። ሚኒስቴሩ መግለጫውን ሲቀጥልም ይሁንና ጥንቃቄ እስራኤላውያን እንዲያደርጉ ግን ማሳሰቡን እንደቀጠለ ነው። ኢራን ጠቅላይ መሪዋን ልትሰይም ነው። እስራኤል መራጮቹንና ተመራጮቹን እያደነች መግደሏን ግን እንደምትቀጥል ተናግራለች። ቀጣዩን የኢራን ጠቅላይ መሪ ለመሰየም እየመከረ ያለው የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱ ተነግሯል። ጉባኤው የመጨረሻ ውሳኔውን ለማሳረፍና የጋራ አቋም ላይ መድረሱን አንድ አባሉ ሲናገሩ፣ እስራኤል ደግሞ መራጮችና ተመራጮችን ኢላማ ማድረጓን እንደምትቀጥል አስታውቃለች። ሙሐመድ መሂዲ ሚርባጌር ለኢራን ዜና አገልግሎት እንዳሉት ጽኑና የጋራ ስምምነት ላይ ተደርሷል በማለት አንዳንድ መቋጫ የሚሹ ነገሮች ብቻ መቅረታቸውን አመላክተዋል። የሊቃውንቱ ጉባኤ ትኩረት ሰጥቶ ያለማቋረጥ የሚጠበቅበትን እያከናወነ መሆኑን ጠቅሰው ነገር ግን በዚህ አስቸጋሪ ሁኔታ ውስጥ እንቅፋቶች አሉ። ለዚህም ስራዎች በጥንቃቄ ተሰርተው በመግባባት ለታሪክ እንዲቀመጡ ይደረጋል ብለዋል። እስካሁን ባለው ሂደት ግልጽና አስተማማኝ የጋራ ሐሳብ አንድነት ላይ ተደርሷል ያሉት የጉባኤው አባል እንቅፋት ያሏቸውን ጉዳዮች በፍጥነት እንደሚወገዱ ተስፋቸውን ገልጸዋል። የኢራን ከፍተኛ ሊቃውንት ቀጣዩን መሪ ለመምረጥ የሚያከናውኑት ተግባር በቅርቡ እየተከታተለ መሆኑን የገለጸችው እስራኤል ደግሞ የአያቶላ አሊ ካሚኒን የሚተካ መሪን ማደኗንና መግደሏ እንደምትቀጥል ነው ይፋ ያደረገችው። የእስራኤል ጦር በፋርስ ቋንቋ የኢራን ብሔራዊ ቋንቋ በኤክስ ገጹ ላይ ባሰፈረው ጽሑፍ ለአስርታት ተሰብስቦ የማያውቀው የኢራን የሊቃውንቱ ጉባኤ በቁም ከተማ ውስጥ በቅርቡ ስብሰባ ያደርጋል። ልነግራችሁ የምፈልገው ጠቅላይ መሪውን ለመተካት የሚፈለገውንና ተተኪውን ለመሰየምም የሚጥሩትን ሰዎች በሙሉ እስራኤል ማደኗን ትቀጥላለች ብላለች። እስራኤል ተተኪውን መሪ ለመምረጥ በሚደረገው ስብሰባ የሚሳተፉትን በሙሉ ኢላማ ለማድረግ ወደኋላ እንደማንል ልናስጠነቅቃችሁ እንፈልጋለን ብላለች እስራኤል። ይህ ማስጠንቀቂያ ነው በማለት የሚመረጠውን መሪ ብቻ ሳይሆን በምርጫው ላይ የሚሳተፉትን ከማጥቃት ወደኋላ እንደማትል እስራኤል ይፋ አድርጋለች። በታሪክ ለመጀመሪያ ጊዜ 3ቱ የአሜሪካ የረጅም ርቀት ቦምብ ጣይ አውሮፕላኖች
ቢ2 ስፕሪት፣ ቢ52 ስትራቶ ተረስ እንዲሁም ቢ52 በአንድ ጊዜ በውጊያ ላይ ተሰማርተዋል። የዩናይትድ ስቴትስ ሙሉ የቦምብ ጣይ አውሮፕላን ቤተሰቧን ይዛ ስትወጣ ሁኔታው እጅግ አስፈሪ ደረጃ መድረሱን ያሳያል ተብሏል። አሜሪካ ቦምብ ጣይ አውሮፕላኖችን በኢራን ጥልቅ ግዛቶች ውስጥ ቴህራንን ጨምሮ ከ200 በላይ ኢላማዎችን መምታታቸው ተዘግቧል። ቢ2 አውሮፕላኖች ከመሬት በታች ባሉ የሚሳኤል መቃብሮች ባንከሮች ላይ ባለ 2000 ፓውንድ ዘልቆ ገብ ቦምቦችን እየጣሉ ሲሆን በኦፕሬሽን ሚድናይት ሃመር ወቅት የኢራንን የኑክሌር ጣቢያ ለመበሳሳት የተጠቀሙባቸው ባለ 30,000 ፓውንድ ጂቢዩ 57 መቃብር በጣሽ ባንከር ቦስተር ቦምቦችንም አዘጋጅተዋል። ቢ1 አውሮፕላን ራሳቸውን ለመደበቅ አይጨነቁም። እነሱ በከፍተኛ ፍጥነት ኃይል ብቅ በማለት 75,000 ፓውንድ የሚመዝን የጦር መሳሪያ ወይም 24 ክሩዝ ሚሳይሎችን በአንድ ጊዜ ይሸከማሉ። እነዚህ አውሮፕላኖች ዩናይትድ ስቴትስ ማዱሮን በቁጥጥር ስር ከመዋላ በፊት የቬንዙዌላ የአየር ክልልን ለማጥቃት የተጠቀመችባቸው ናቸው። በተጨማሪም እንደ 1968ቱ ዘመን አሁንም ጥፋት የማድረስ አቅሙ ከፍ ያለውን ቢ52 ይገኛል። እሱም ቦምብ መጣል፣ መርከቦችን መቃኘትና የአየር ላይ ለረጅም ጊዜ መቆየት ይችላል። አሁን እነዚህ ሦስቱ አንድ ላይ ተጣምረው ኢራን ጥቃት እየሰነዘሩ ሲገኙ ኢራን የምትጠቀምባቸውን የሚሳኤል ማስወንጨፊያዎችና መጋዘኖች በሙሉ በከፉ ቦምቦች ማውደማቸውን ቀጥለዋል። የእስራኤል ባለሥልጣናት የሂዝቦላ ጥቃት ከጠበቁት በላይ መሆኑን ጠቆሙ። ከፍተኛ የእስራኤል ባለሥልጣን እንዳሉት የሊባኖሱ ሂዝቦላ ወደ ጦርነቱ የገባበት ጥንካሬና የፈጸመው ተከታታይ ጥቃት ከታቀደውና ከተገመተው በላይ መሆኑን አምነዋል። በቻናል 13 ኒውስ ላይ የቀረቡት እኒህ ባለሥልጣናት በሂዝቦላ ረገድ ስህተት ሰርተናል፣ እንዲህ ባለ ከፍተኛ ሁኔታ ይተኩስብናል ብለን አልጠበቅንም ነበር ሲሉ ተናግረዋል። አሁን ላይ እስራኤል ከሊባኖስ የሚተኮሱ ሮኬቶች እንዲሁም ከኢራን የሚሰነዘሩ ድሮኖችና ሚሳይሎችን በአንድ ላይ ለመመከት ከፍተኛ ጫና ውስጥ ገብታለች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው በኢራን ላይ የሚወሰደው እርምጃ የረጅም ጊዜ ስጋትን ለመቀነስ አስፈላጊ መሆኑን ለፎክስ ኒውስ ተናግረዋል። ኔታንያሁ ቴህራን ለበርካታ አስርተ ዓመታት ቀጠናውን ስታውቅ ቆይታለች ሲሉም ከሰዋል። ይህ አሁን የተጀመረው ጦርነት ባለፈው ሰኔ ወር ከተካሄደው ኦፕሬሽን ካልባኢ ከተባለው የ12 ቀናት ግጭት የበለጠ ረጅም ጊዜ ሊወስድ እንደሚችል የጦር ዕቅድ አውጪዎች ግምታቸውን አስቀምጠዋል። ይህ እርምጃ ሲወሰድ በ3 ቀናት ይጠናቀቃል ተብሎ ነበረ። አሁን ሁለተኛ ሳምንቱን ይዟል። በተጨማሪም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከአሜሪካው ፕሬዝደንት ዶናልድ ትራምፕ ጋር ስላላቸው ጥብቅ ግንኙነት አብራርተዋል። እንደ ትራምፕ ያለ ግልጽ መረዳት ያለው ፕሬዝደንት አጋጥሞን አያውቅም። እኛ ዕድለኞች ነን ያሉት ቤንጃሚን ኔታንያሁ ትራምፕ ገና ወደ ሥልጣን ከመምጣታቸው በፊት በማር አላጎ ባደረጉት ውይይት ኢራን የኑክሌር መሳሪያ እንዳታገኝ መከላከል ቀዳሚው ተግባራቸው መሆን እንዳለበት መስማማታቸውን ገልጸዋል። አሜሪካና እስራኤል በጋራ መቆማቸው ታላላቅ ነገሮችን እንዲከናወኑ እያስቻለ ነው ብለዋል ቤንጃሚን ኔታንያሁ። አህመዲን ሻዲ የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሆነው ተሾሙ። የኢራን እስላማዊ አብዮታዊ ዘብ የቀድሞ የቅዱስ ኃይል አዛዥ እና የሀገር ውስጥ ሚኒስትር የነበሩት አህመድ ሻሂዲን አዲስ ዋና አዛዥ አድርጎ መሾሙን አስታውቋል። ይህ ሹመት የተሰጠው የቀድሞ አዛዥ ሆሴን ሰለሚና ተተኪያቸው ሙሐመድ ፖክፑር በእስራኤል አየር ጥቃት መገደላቸውን ተከትሎ ነው። ዕድሜያቸው 67 የሆኑት ሻሂድ በሊባኖስ በየመንና በጋዛ የሚንቀሳቀሱ አማጺ ቡድኖችን በመገንባት ረጅም ልምድ ያላቸው ሲሆን አሁን ግን ትኩረታቸው በኢራን ውስጥ እየተባባሰ የመጣውን የእርስ በርስ ስጋት መከላከልና የገዢውን ስርዓት ደህንነት መጠበቅ እንደሚሆን ተነግሯል። ዶናልድ ትራምፕ ትዕዛዝ አስተላለፉ። የአሜሪካው ገዳይ የጦር አውሮፕላን ብሪታንያ ደርሷል። ዶናልድ ትራምፕ በአሜሪካ ከመሳሪያ አምራቾች ጋር ሰፊና ጥልቅ ውይይት አካሂደዋል። በውይይቱ ጊዜም አሜሪካ በአሁኑ ጊዜ ከፍተኛ የመሳሪያ ክምችት እንደሚያስፈልጋት ነው ያብራሩት። በመሆኑም በአሜሪካ የሚገኙ በተለይ ቦምብና ትልልቅ ሚሳኤል የሚያመርቱ ፋብሪካዎች በ4 እጥፍ ምርቶቻቸውን ያለ ረፍት እንዲያከማቹና እንዲያመርቱ ነው ዶናልድ ትራምፕ ከመሳሪያ አምራቾቹ ጋር ስምምነት ላይ የደረሱት። ይህም አሁን ያለውን ውጥረትና ቀጣዩም ጊዜ ጦርነቱ በአጭር ጊዜ እንደማይጠናቀቅ ማሳያ ነው ተብሏል።
የፍልስጤምና የእስራኤል ጦርነት ሲጀምር በሳምንታት ይጠናቀቃል ተብሎ ነበር የተቀመጠው። ይሁንና ዓመታት ወስዷል። ይህም ጉዳይ እንደዛው ሊሆን ይችላል የሚሉ አስተያየቶች እየተደመጡበት ይገኛሉ።